ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት አእምሯችን ውስጥ የምትገኘው የነፍስ መቀመጫ የምትባለው ክፍል ስለሷ ይሆናል። ፒኒያል ግላንድ ትባላለች። እዚህ አእምሯችን መሀል ላይ ነው የምትገኘው። ኤኒዌይ እንዴት እንደመጣች አሰያየሟን ወዘተ ሼር አደርጋችኋለሁ። ፈረንሳዊው ፊሎሶፈር ሬኔ ዴካርት በጣም የሚታወቅበት አባባሉ አይ ቲንክ ዜርፎር አይ አም። በትክክል እሱ ያለው I doubt, therefore I think, therefore I am ነው ያለው። ዱቢቶ ኢርጎ ኮጊቶ ኢርጎ ሰም ነው ያለው። እንትኑ ምንድን ነው እንግዲህ የምናያቸው ነገሮች ሲስተማቲክ ዳውት ወይም ደግሞ ሳይንቲፊክ ስኬፕቲሲዝም፣ ሁሉንም ነገር መጠርጠር። ለምሳሌ አሁን ፀሐይ አይደለም የምትዞረው ምድር ናት የምትዞረው ይባላል። ግን ስናይ ወተን ሁሉ ጊዜ ፀሐይን የምትዞረው እንዴት ብለን መጠየቅ አለብን። ኤኒዌይ የምናያቸውን ሳይንሳዊ የሚባሉትን ሁሉንም መጠርጠር አለብን ነው የሚባለው። እሱ ሁሉንም ነገር ጠረጥራለሁ፣ ግን ጠርጥሬ ልጠረጥር ማልችለው የመጨረሻው ነገር ምንድን ነው? እኔ ራሴን መጠራጠር ግን አልችልም። ምክንያቱም ከተጠራጠርኩኝ እያሰብኩ ነው ማለት ነው፣ ካሰብኩኝ ደግሞ አለው ማለት ነው አለ። ይሄ እንግዲህ I doubt therefore I think therefore I am ከዛ ነው የመጣው። በሀገራችን ደግሞ በእውቀቱ ስዩም አያት ፈላስፋ ናቸው። ባህር ዳር ነው የሚኖሩት። እንደ አብዛኛው ፈላስፋ እንግዲህ ፂማቸውን እየጎተቱ አይደለም የሚፈላሰፉት፣ ፂም የላቸውም እሳቸው እና ጆሮአቸውን እየጎተቱ ነው የሚፈላሰፉት። እና አሳ ደግሞ በጣም ነው የሚወዱት እና ጣና ላይ አሳ ያጠምዳሉ ምናምን። አንዳንዴ አሳ ከጠፋ በጣም ስለሚወዱ በግ ይገዙና ውሃ ውስጥ ይጨምሩታል። ከዛ አጥምደውት አሳ ነብዬ ያለው አሳ ነ ብለው ይበሉታል። አንድ ቀን እንደለመዱት አሳ የለም ነበረ፣ በግ ገዙ። ከዛ በኋላ በጉን ጣና ውስጥ ጨመሩትና ልክ ሊያጠምዱት ሲሉ እሳቸው ራሱ ሰመጡ። ከዛ ልክ ከሰመጡበት ብድግ ሲሉ እንደተለመደው ጆሮአቸውን እየጎተቱ ተፈላሰፉ። I think therefore I am፣ ሰምጫለሁ ስለዚህ በህይወት አለው ማለት ነው አሉ። ኤኒዌይ ጆኪንግ አሳይድ እንግዲህ ሬኔ ዴካርት በቃ ስለ መጠራጠር እና የሰው ልጅ ኢንዲቪዚብል የሆነው ዩኒት የቱ ጋ ነው የሚለውን ሰርች ሲያደርግ ምን ሲል እቺ እዚህ ጋር የምትመለከቷት ፒኒያል ግላንድ ትባላለች። የአእምሯችን ማዕከል ላይ ነው የምትገኘው። ትንሽዬ እንትን ናት፣ የለውዝ ፍሬ የምታክል ነገር ናት እና የነፍስ መቀመጫማ እቺ ናት። ቻምበር ኦፍ ደ ሶል ኢዝ ፒኒያል ግላንድ ያለው ሬኔ ዴካርት ነው። ምክንያቱም እሱ ደግሞ ሀሳቡን እንትን ሲል ምንድን ነው አእምሯችን ውስጥ ብዙ ነገሮች ሁለት ግራና ቀኝ ሆነው ነው። ሰረብለም የምትሉት ግራና ቀኝ አለው። ትልቁ ሰረብረም የምንለውም ግራና ቀኝ አለው። ሁሉም ነገሮች አይናችን፣ ጆሮ ወዘተ እያላችሁ እነሱም ነርቭ አላቸው። ብቻ ሁለት ሆነው እቺ ፒኒያል ግላንድ የምትባለው ግን አንድ ብቸኛ ናት፣ መሀል ላይ ነው የምትገኘው እና እቺ ናት የነፍስ መቀመጫ ብሎ በዛ ነው እንትን ያለው። አሁን ላይ ግን ከነፍስ ጋር ምንም የሚያገናኛት ነገር እንደሌለ በጥናት ታይቷል። እንደ ማንኛውም የሰውነት ክፍል ካንሰር ሊያጋጥማት ይችላል። ለምሳሌ ካንሰር ሲያጋጥማት አንዳንድ የካንሰር አይነቶች ፒኒያል ግላንድ ላይ የሚከሰቱ ፔሪናል ሲንድሮም ያመጣሉ። ይሄ ድሮ ከጓደኞቼ ጋር ሰማይ ብርቁ ምንላቸው ሰዎች ነበሩ። አንደኛው ምልክቱ ሰማይ ብርቁ መሆን ነው። ሰማይ ብርቁ እኛ እንግዲህ የምንላቸው ከጀለሶቼ ጋር ምንድን ነው አንዳንድ ሰዎች የላይኛው የአይን ቆባቸው ትልቅ የሆነ ሰዎች አሉ እና ወደ ላይ ማየት አይችሉም። ስለዚህ እኛ ስንቀልድ እነዚህ ተዋት እባክህ እሷ ሰማይ ብርቁ ናት ምናምን እንላለን፣ ወይም እሱ ይኸው በእናትህ ሰማይ ብርቁ ነው ምናምን እንላለን፣ የላይኛው ቆዳቸው ከፍ ስለሚል። ኤኒዌይ የፒኒያል ግላንድ ቲዩመር እጢ ያላቸው ሰዎች አንዳንድ ጊዜ ይሄ እንግዲህ ፔሪናል ሲንድሮም የሚባለው ወደ ላይ ማየት አይችሉም፣ ሰማይ ብርቁ ይሆናሉ አይነት ነገር ነው። ከዛ ወደ ፋንክሽኑ ስንመጣ የፒኒያል ግላንድ ተግባሩ ዋናው ምንድን ነው ስንል ሰርጋዲየን ሪትም የሚባለው የ24 ሰዓት ሳይክላችንን ሜንቴን ማድረግ ነው። ጠዋት መነሳት፣ ማታ መተኛት ወዘተ የመሳሰሉትን ማለት ነው። እና ሜላቶኒን የሚባለውን ንጥረ ቅመም ያመርታል። ሜላቶኒን እንግዲህ ለእንቅልፍ በጣም ወሳኝ ነው። ማታ ሲመሽ እንደኛ የሚያደርገን ሜላቶኒን መኖሩ ነው። ሜላቶኒን ደግሞ የፀሐይ ብርሃን ይፈልጋል። አውሮፓ፣ ሰሜን አሜሪካ የሚኖሩ ሰዎች ያው እንደምታውቁት ሰመር ሲሆን ለመተኛት በጣም እንቸገራለን። ብዙ ፀሐይ ብርሃን ስላለ ፒኒያል ግላንድ ላይ ሜላቶኒን በደንብ አይመረትም። ዊንተር ደግሞ ሲሆን ደብዘዝ ያለ ነው፣ ቶሎ ይጨልማል ምናምን፣ እንቅልፍ ነው የሚለቅብን። ያ ለምንድን ነው? ፀሐይ ብርሃን ስለሌለ ሜላቶኒን በደንብ ፒኒያል ግላንድ ላይ ይመረታል። ከዛ እንተኛለን። ዋናው ላስተላልፍላችሁ የምፈልገው መልእክት እንቅልፍ መተኛት ችግር ካለባችሁ ይሄ ሜላቶኒን የምንለው ፒኒያል ግላንድ ውስጥ የሚመረተው ንጥረ ቅመም በመድኃኒት መልክም አለ። ሰውነታችን ራሱ የሚያመርተው ነገር ስለሆነ ተፈጥሯዊ ነው፣ ችግር የለውም። ስለዚህ 3 ሚሊግራም 5 ሚሊግራም ልትወስዱ ትችላላችሁ። በጣም የተደጋገመ እንቅልፍ ችግር ካለባችሁ ግን ሳይኪያትሪስት ጋር ሄዶ መመካከር ጥሩ ነው።
አልፎ አልፎ የሚከሰት ከሆነ ሜላቶኒን ምንም ማዘዣም አይፈልግም። ከማንኛውም ፋርማሲ መግዛት ትችላላችሁ። 3 ሚሊግራም 5 ሚሊግራም ልትወስዱ ትችላላችሁ። ለ3 ለ5 ቀን ብትወስዱት ምንም ችግር አያመጣም። ከዛ ግን የተደጋገመ ከሆነ ሜቢ ሌላ ችግሮችም ሊኖሩ ስለሚችሉ ሄዶ መታየቱ ጥሩ ነው። ለዛሬ ይዤላችሁ የመጣሁት እንግዲህ ይህንን ይመስላል። ይህን ቪዲዮ ላይክ፣ ኮፒ ሊንክ እና ሼር አድርጉት ብዙ ሰው እንዲያየው። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።